በአፍሪካ ቀንድና በመላው አህጉሪቱ የሚታዩ የፖለቲካ ውሳኔዎች፣ ድንገተኛ የመንግስት ለውጦችና የጦርነት አውዶች ብዙ ጊዜ ከመጋረጃው በስተጀርባ ሌላ አንቀሳቃሽ ኃይል እንዳላቸው ይነገራል። በተለይም በኢትዮጵያ ወቅታዊ ፖለቲካ ውስጥ ባለስልጣናቱ የውጭ ሀገር ተላላኪዎች ናቸው የሚለው ወቀሳ ከጊዜ ወደ ጊዜም እየናረ መጥቷል። የአሜሪካው ማዕከላዊ ደህንነት ኤጀንሲ ሲአይኤ በአፍሪካ ጉዳዮች ላይ ያለው ጣልቃ ገብነት አዲስ አይደለም። ከቀዝቃዛው ጦርነት ጀምሮ እስከ ዛሬው የሽብርተኝነት ዘመቻ ድረስ ሲአይኤ በሀገሪቷ ቤተ መንግስት ውስጥ ታማኝ ኤጀንቶችን የመትከል ስራውን ዛሬም አላቆምም። በዚህ ዘገባ ባለስልጣናት እንዴት እንደሚመለመሉ በኢትዮጵያ ስላለው ጥርጣሬ ታሪካዊ ማጣቀሻዎችን አካተን በጥልቀት እንመረምራለን። ኢትዮጵያዊው ሲአይኤ ማን ነው? ጠቅላይ ሚኒስትር አብይ አህመድ፣ ጀነራል አበባው ታደሰ፣ ፊልድ ማርሻል ብርሃኑ ጁላ፣ ደብረጽዮን ገብረ ሚካኤል፣ ተመስገን ጥሩነህ ወይስ ሽመልስ አብዲሳ? መልሱ አስደንጋጭ ነው። እንዲህ ያሉ ነገሮችን እያነሳን አብረን ቆይታ እናደርጋለን። ሲአይኤ ባለስልጣናትንና ወታደራዊ መኮንኖችን የሚመለመልባቸው መንገዶች ረቂቅና ለረጅም ጊዜ የታቀዱ ናቸው። ዋና ዋናዎቹ ስልቶችም በሶስት መሰረታዊ ዘዴዎች ያነጣጠሩ ናቸው። እነዚህ ዘዴዎች በአፍሪካ ብቻ ሳይሆን በመካከለኛው ምስራቅም፣ በአውሮፓም፣ በራሷ በአሜሪካም፣ በእስያም በሌሎች አህጉራትም የሚተገበሩ ዘዴዎች ናቸው። ቀዳሚው ዘዴ የትምህርት ዕድል ስልጠና በስለሉ ዓለም ቋንቋ በአካዳሚክ ፔዝ የሚሰኘው ዘዴ ነው። ተስፋ አላቸው የሚባሉ ወጣቶች ወይም መካከለኛ ባለስልጣናት በአሜሪካ ታዋቂ ዩኒቨርሲቲዎች ነጻ የትምህርት ዕድል ይሰጣቸዋል። በዚህ ቆይታቸው የደህንነት ባለሙያዎች አመለካከታቸውን ያጠናሉ፣ የቀረቤታ ግንኙነቶችንም ይፈጥራሉ። ሲአይኤ ይህንን ዘዴ የሚጠቀመው ዛሬን ለማሸነፍ ሳይሆን ከ10ና ከ20 ዓመታት በኋላ የሀገራቸውን ቁልፍ ስልጣን የሚይዙ ሰዎችን ገና በወጣትነታቸው በራሱ ቅርጽ አውጥቶ ለመቅረጽ ነው። አነፍናፊዎች ፕሮፌሰር ዘ ታለንት ስፖተርስ በአሜሪካ ታዋቂ ዩኒቨርሲቲዎች ውስጥ ለምሳሌም በሃርቫርድ ዩኒቨርሲቲ፣ በስታንፎርድ፣ በጆርጅ ታውን የሚያስተምሩ ፕሮፌሰሮች ብዙ ጊዜ ከሲአይኤ ጋር የሚስጥር ውል አላቸው። ስራቸውም በክፍል ውስጥ ንቁ የሆኑ የመሪነት ክህሎት ያላቸውንና ከታዳጊ ሀገራት በተለይም ከአፍሪካ የመጡ ተማሪዎችን መለየት ነው። ፕሮፌሰሩ የተማሪውን የፖለቲካ አመለካከት፣ ለምዕራባውያን ያለውን ዝንባሌና ድክመቶቹን የሚገልጽ ሪፖርት ለኤጀንሲው ያቀርባል። ይህ ሂደት ስፖቲንግ ተብሎ ይገለጻል። ነጻ የትምህርት ዕድል ቢሰጠው ተስፋ አለው የተባለ ወጣት ባለስልጣን ወይም ተማሪ ሳይጠበቅ እጅግ ውድ የሆነ የነጻ ትምህርት ዕድል ወይም ስኮላርሺፕ ይቀርብለታል። ለምሳሌም እንደ ፈብሪንግ ፕሮግራም ወይም ሃርቨርድ ሃምፍሪ ፌሎውሺፕ ያሉ ፕሮግራሞች እጅግ ጠቃሚ የሆኑ የትምህርት ዕድሎች ቢሆኑም ሲአይኤ እነዚህን መድረኮች የወደፊት ኤጀንቶቹን ለማጥናትና ለመመልመያነት እንደሚጠቀምባቸው የቀድሞ የኤጀንሲው ባለሙያዎች እንደ ቪክቶር ማርቼት ያሉ በግልጽ ተናግረው ታደዋል። ተማሪው አሜሪካ ከገባ በኋላ በደህንነት ባለሙያዎች በኩል ክትትል ይደረግበታል። የአካዳሚክ አማካሪ ወይም የቤተሰብ ጓደኛ በሚመስሉ ሰዎች አማካኝነት ግብዣዎች ይዘጋጁለታል። በዚህ ሂደት ውስጥ ተማሪው ሳያውቀው የአሜሪካን ያኗኗር ዘይቤ እንዲለምድና እንዲያደንቅ ይደረጋል። የገንዘብ ጥቅማ ጥቅሞች ይቀርቡለታል። ለምሳሌም ለምርምር በሚል ሰበብ የሚሰጡ ክፍያዎች፣ የወደፊት ስልጣኑን እንዴት መያዝ እንዳለበት ስትራቴጂክ ምክሮች ይሰጡታል። በዚህ ሂደት በታሪክ ትልቅ ማጣቃሻ የሚሆነው የዛየር ወይም ኮንጎ መሪ የነበሩት ሞብቱ ሴሴ ሴኮ ናቸው። ሞብቱ ገና ወጣት ወታደር እያሉ ቤልጅየም ወይም የአሜሪካ የቅርብ አጋር በነበረችበት በዚያ ወቅት ለትምህርትና ስልጠና ተላኩ። እዚያ እያሉም በሲአይኤ ታማኝነታቸው ተመዘነ። ትምህርታቸውን ጨርሰው ሲመለሱም አሜሪካ የፈለገችውን አጀንዳ ለማስፈጸም የሚያስችል የአካዳሚክና የወታደራዊ ዝግጅት ነበራቸው። በውጤቱም የአፍሪካን ኮከብ ፓትሪስ ሉሙምባ አስገድሎ ለ32 ዓመታት የአሜሪካ አሻንጉሊት ሆኖ መኖሩ የሚታወስ ነው። ያሊና መሰል ፕሮግራሞች ባለፉት 10 ዓመታት ውስጥ አሜሪካ ያሊ ወይም ያንግ አፍሪካ ሊደርሺፕ ኢኒሼቲቭ የተሰኘ ፕሮግራም ቀርጻለች። በሺዎች የሚቆጠሩ ወጣት አፍሪካውያን ወደ አሜሪካ እየሄዱ ስልጠናውን ይወስዳሉ። ምንም እንኳን ፕሮግራሙ በጎ ተጽዕኖ ቢኖረውም በደህንነት ተንታኞች ዘንድ ግን ዘሲአይኤስ ፊቸር ዳታቤዝ ወይም የሲአይኤ ወደፊት የመረጃ ቋት ተብሎ ይጠራል። ኤጀንሲው ከነዚህ ወጣቶች መካከል የወደፊት ጠቅላይ ሚኒስትሮችን፣ የጦር አበጋዞችንና ሚኒስትሮችን ቀድሞ መርጦ ወዳጅነትን ይመሰርታል። በአሁኑ ሰዓት በኢትዮጵያ ከፍተኛ ስልጣን ላይ ካሉት ባለስልጣናት መካከል ከ70% በላይ የሚሆኑት በምዕራባውያን ሀገራት በተለይም በአሜሪካ የተማሩ ወይም ለረጅም ጊዜ የኖሩ ናቸው። እነዚህ ሰዎች ወደ ሀገር ቤት ተመልሰው ስልጣን ሲይዙ የሚከተሉት ፖሊሲ የኢትዮጵያን ብሔራዊ ጥቅም ሳይሆን እነዚህ ያስተማሯቸውና ግሩም ያደረጓቸው ኃይሎች የሚፈልጉትን ሌቭላር የኢኮኖሚ ፖለቲካ መንገድ ነው። ለምሳሌም የሀገር በቀል ተቋማትን፣ ባንክ፣ ቴሌኮምን ለውጭ ገበያ በከፍተኛ ፍጥነት ክፍት ማድረግ በእነዚህ የአካዳሚክ ኤጀንቶች በኩል የሚገፋ አጀንዳ እንደሆነ የሚነገር ነጥብ ነው።
የዘ አካዳሚክ ፔዝ ስውርነቱም እዚህ ላይ ነው። ተማሪ ወደ አሜሪካ ሲሄድ እየተማርኩ ነው ብሎ ያስባል። ሲመለስ ግን በጭንቅላቱ ውስጥ የአሜሪካን ፍላጎት እንደራሱ ፍላጎት አድርጎ እንዲቀበል ተደርጎ ወይም ተቀርጾ ወይም ፕሮግራም ሆኖ ይወጣል። ስልጣን ሲይዝም የአሜሪካ ኤጀንት መሆኑን ህዝብ ብቻ ሳይሆን አንዳንድ የሱ ራሱ እንኳን ሳያውቀው ለዚያች ኃያልና አሜሪካ ይሏት ሀገር ይሰራል። ምክንያቱም የተማረውና የሰለጠነው በዚያው መንገድ እንዲያስብ ተደርጎ ነውና። ይህ ዘዴ ሲአይኤ ያለ ጦር ሰራዊት የሀገራትን ቤተ መንግስት የሚቆጣጠርበት ረቂቅ የጥበብ መንገዱ ነው። ሁለተኛው ዘዴ ወታደራዊ ትብብር በደህንነቱ ቋንቋ ኢንተርናሽናል ሚሊተሪ ኤዱኬሽን ኤንድ ትሬኒንግ IMET የሚሰኘው ዘዴ ነው። ይህ በብዛት መኮንኖች የሚመለመሉበት መንገድ ነው። አሜሪካ የአፍሪካ መኮንኖችን ወደ ወታደራዊ አካዳሚዎቿ ለምሳሌም ፎርት ሌቨንወርዝ ወስዳ ስታሰለጥን የቴክኒክ እውቀት ብቻ ሳይሆን የፖለቲካ ታማኝነትም ትገነባባቸዋለች። ብዙዎች በአፍሪካ መፈንቅለ መንግስት ያደረጉ መኮንኖች በአሜሪካ የሰለጠኑ መሆናቸው በአጋጣሚ አይደለም። ይህ ኢንተርናሽናል ሚሊተሪ ኤዱኬሽን ኤንድ ትሬኒንግ ወይም IMET የሚባለው ፕሮግራም ወረቀት ላይ ወታደራዊ ትብብር ይባላል። በደህንነትና በስለላው ዓለም ግን ዘ ትሮጃን ሆርስ ኦፍ ሚሊተሪ ወይም የጦር ሰራዊቱ የትሮይ ፈረስ ተብሎ የሚታወቀው ነው። ሲአይኤና የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ይህንን ዘዴ ተጠቅመው እንዴት የአፍሪካን ጦር ሰራዊት እንደሚያመክኑና የታማኝነት ሰንሰለትን እንዴት እንደሚዘረጉ በተጨባጭ ማስረጃዎችን እንመልከተው። አሜሪካ በየዓመቱ በመቶዎች የሚቆጠሩ የአፍሪካ መኮንኖችን መርጣ ወደ ታዋቂው ፎርት ሌቨንወርዝ ወይም ካንሳስ ወይም ናሽናል ዲፌንስ ዩኒቨርሲቲ ዋሽንግተን ዲሲ ትወስዳለች። እዚህ ጋር መታወቅ ያለበት ነጥብ እነዚህ መኮንኖች የሚመረጡት በብቃታቸው ብቻ ሳይሆን ወደፊት በሀገራቸው ጦር ውስጥ ተሰሚነትና ቁልፍ ቦታ ይይዛሉ ተብሎ በሲአይኤ አነፍናፊዎች ሲታመንባቸው ነው። ይህ ስልጠና ለመኮንኑ የወርቅ ትኬት ያክል ነው። ምክንያቱም አሜሪካ ሰልጥኖ የመጣ መኮንን በሀገሩ ጦር ውስጥ ማዕረግ የማግኘትና የመሾም ዕድሉ እጅግ ሰፊ ነው። በእነዚህ አካዳሚዎች ውስጥ የሚሰጠው ትምህርት ስለ ታንክ አነዳድ ወይም ስለ ስትራቴጂክ ብቻ አይደለም። መኮንኖቹ ሲቪል ወታደራዊ ግንኙነት በሚል ስም የአሜሪካን የፖለቲካ ፍላጎት እንዴት ማስፈጸም እንዳለባቸው ይሰለጥናሉ። እዚያው እያሉም ከሲአይኤ ሰላዮች ጋር የጠበቀ ወዳጅነት ይመሰርታሉ። ሲአይኤ እነዚህን መኮንኖች ኢምፕሌስ አሴትስ ወይም ባሉበት የሚሰሩ ንብረቶች አድርጎ ይይዛቸዋል። ይህ ሀገራቸው መንግስት ከአሜሪካ ፍላጎት ውጭ መጓዝ ሲጀምር እነዚህ መኮንኖች መፍትሄ እንዲሆኑ ታዘው ይነሳሉ። ባለፉት ጥቂት ዓመታት በአፍሪካ የሚታዩ መፈንቅለ መንግስቶች የአሜሪካን ስልጠና ውጤታማነት የሚያሳዩ የላብራቶሪ ውጤቶች ናቸው። ጥቂቶችን አብነት ብንመለከትም ማሊ በ2012 ዓመተ ምህረት መፈንቅለ መንግስት ያደረገው ካፒቴን አማዱ ሳኖጎ አሜሪካ ውስጥ በIMET ፕሮግራም ቢያንስ 6 ጊዜ የሰለጠነና በፎርት ሌቨንወርዝ የቆየ ነው። በ2020 ደግሞ ስልጣን የያዘው ኮሎኔል አስሚ ጎይታ ከአሜሪካ ልዩ ኃይል ወይም ስፔሻል ፎርስ ጋር ለዓመታት አብሮ የሰራና እዚያው የሰለጠነ ኃይል ነው። ጊኒ የሀገሪቱን ፕሬዝዳንት በኃይል የገለበጠው ኮሎኔል ማማዲ ዱምቢያ መፈንቅለ መንግስቱ ከማድረጉ ጥቂት ሳምንታት በፊት ከአሜሪካ አረንጓዴ ቦሬ ወይም ግሪን ቤርት አባላት ጋር በጋና ስልጠና ላይ ነበር። ግብጽ የአሁኑ ፕሬዝዳንት አብደል ፈታህ አልሲሲ በ2006 ዓመተ ምህረት በአሜሪካ የጦር ኮሌጅ ዩኤስ አርሚ ዋር ኮሌጅ የሰለጠኑና ከአሜሪካ የደህንነት ተቋማት ጋር ጥልቅ ግንኙነት ያላቸው ናቸው። ሙርሲን የገለበጡበት መንገድና ከዚያ በኋላ ያገኙት የአሜሪካ ድጋፍ ለዚሁ ነጥብ ትልቅ ማሳያ ነው። በኢትዮጵያም ወታደራዊ ታሪክ ውስጥም ቢሆን በአጼውም ሆነ በደርግ ዘመን ታዋቂ የነበሩ መኮንኖች በአሜሪካ የሰለጠኑ ናቸው። በአሁኑ ሰዓትም በኢፌዴሪ መከላከያ ሰራዊት ውስጥ ያሉ ከፍተኛ ጀነራሎችና መኮንኖች በፎርት ሌቨንወርዝ ስልጠና እየወሰዱ ናቸው። እነዚህ መኮንኖች በስልጠናው ወቅት ከሲአይኤና ከፔንታጎን ጋር የሚፈጥሩት የጥይትና የደብዳቤ ወዳጅነት ባንድ ኦፍ ብራዘርስ ሀገሪቱ ከአሜሪካ ጋር በምትጋጭባቸው ወቅት ለምሳሌም የህዳሴ ግድብ ወይም የሰሜኑ ጦርነት ወቅት መኮንኖች ለሀገራቸው ወይስ ለአሰልጣኞቻቸው ታማኝ ይሆናሉ የሚለው ጥያቄ የኢትዮጵያውያን ብሔራዊ ደህንነት እጅግ አሳሳቢ ያደርገዋል። አሜሪካ በIMET ፕሮግራም አማካኝነት የአፍሪካን ጦር ሰራዊት የራሷ የርቀት መቆጣጠሪያ ታደርጋለች። ሰራዊቱ የሀገሩን ህገ መንግስትና ዳር ድንበር ከመጠበቅ ይልቅ የአሜሪካን ጥቅም አስከባሪ ይሆናል። መኮንኖቹ በስልጠና ሰበብ በሲአይኤ ተመልምለው በሀገራቸው መንግስት ውስጥ እንደ ተኝቶ አድቪ ወይም ስሊፐር ኮልስ ሆነው ይቆያሉ። ሰዓቱ ሲደርስ ግን በአንድ ስልክ ጥሪ ቤተ መንግስቱን በታንክ ለመዝጋት ወደ ኋላ አይሉም። ሶስተኛው ዘዴ ፋይናንሳዊ ጥቅማ ጥቅሞችና ጥቁር መዝገብ በስለላው ቋንቋ ፋይናንሻል ኢንሴንቲቭ ኤንድ ኮፕሮመንት የሚሰኘው ዘዴ ነው። ባለስልጣናት በውጭ ሀገር ባንኮች ሚስጥራዊ ሂሳብ እንዲከፍቱ ማገዝ፣ የልጆቻቸውን ትምህርት መሸፈን ወይም በሙስና የተዘፈቁ ባለስልጣናትን መረጃ በመያዝ ካልታዘዝክ እናጋልጣለን በሚል ማስፈራሪያ ወይም ብላክሜል ለኤጀንሲው እንዲሰሩ ይደረጋል። ሲአይኤ በአፍሪካ ስኬታማና ውድቀት የገጠማቸው በርካታ ጣልቃ ገብነቶች አሉት። የኮንጎ የነጻነት አባት ፓትሪስ ሉሙምባ ለአሜሪካ ጥቅም የማይመች በመሆኑ ሲአይኤ በወቅቱ ወጣት ወታደራዊ መኮንን የነበረውን ሞብቱ ሴሴ ሴኮን በመመልመል ሉሙምባ እንዲገደሉና ሞብቱ ስልጣን እንዲይዝ አድርጓል። ሞብቱ ለ32 ዓመታት የአሜሪካ ታማኝ ኤጀንት ሆኖ አገልግሏል። የፓን አፍሪካኒዝም አቀንቃኙ ንክሩማህ በ1966 ከመንበሩ የተወገደው በሲአይኤ በተደገፈ መፈንቅለ መንግስት እንደነበረ ከዓመታት በኋላ የወጡ ሚስጥራዊ ሰነዶች አረጋግጠዋል።
የጋናው መሪ ክዋሜ ንክሩማህ ከአፍሪካ አልፎ ጥቁር ህዝቦች ኩራት የነበረ አህጉሪቱ አንድ መሆን አለባት ብሎ ሲያይና ምዕራባውያንን እንቅልፍ የነሳ መሪ ነበር። ንክሩማህ በ1966 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ማለት ነው ከስልጣን የተወገደው በራሱ ህዝብ ሳይሆን በሲአይኤ በጥንቃቄ በተቀመረ ሴራ እንደነበር ዛሬ ላይ በራሷ በአሜሪካ መንግስት የወጡ ዲክላሲፋይድ ወይም በሚስጥራዊነታቸው የተነሳ ሰነዶች ኩልል አድርገው አሳይተዋል። የሲአይኤ ስጋት በ1960ዎቹ መጀመሪያ ላይ ሲአይኤ ለዋይት ሀውስ ያቀረባቸው የነበሩ ሪፖርቶች ንክሩማህ በአፍሪካ የአሜሪካን ጥቅም እያጠፋ መሆኑን ይገልጹ ነበር። ንክሩማህ ሶሻሊዝምን መከተሉ ከሶቪየት ህብረትና ከቻይና ጋር መጠጋቱና የአፍሪካ አንድነት እንዲመሰረት መትጋቱ ሲአይኤን አሳሰበው። በ1990ዎቹ መጨረሻ ላይ የአሜሪካ የውጭ ጉዳይ ሚኒስትር ፎሬን ሪሌሽንስ ኦፍ ዩናይትድ ስቴትስ ወይም ፎረስ በሚባል ርዕስ ያወጣው ቮሊዩም 24 አፍሪካ የተሰኘ ሰነድ ለጥርጣሬው ትልቅ ማስረጃ ሆነ። መፈንቅለ መንግስቱ በየካቲት 24 ቀን 1966 ከተካሄደ ከጥቂት ሳምንታት በኋላ መጋቢት 12 ቀን የብሔራዊ ደህንነት ምክር ቤት አባል የነበሩት ሮበርት ኮመር ለፕሬዝዳንት ሊንደን ቢ ጆንሰን እንዲህ ሲሉ ጻፉ። በጋና የተካሄደው መፈንቅለ መንግስት ሌላኛው የድል ስጦታችን ነው። ንክሩማህ ከማንኛውም ጥቁር አፍሪካዊ መሪ በላይ የእኛን ጥቅም ሲጎዳ የነበረ ሰው ነው። አዲሱ የጋና ወታደራዊ መንግስት የእኛን ድጋፍ ይፈልጋል። ይህ ሰነድ አሜሪካ በመፈንቅለ መንግስት ደስተኛ ብቻ ሳትሆን ከጀርባው እጇ እንዳለበት ማረጋገጫ ሆነ። የቀድሞው የሲአይኤ ደህንነት መኮንን ጆን ስቶክዌል በ1978 ባሳተመው ኢን ሰርች ኦፍ ኢነሚስ የተሰኘ መጽሐፉ ሲአይኤ በጋና መፈንቅለ መንግስት ውስጥ የነበረውን ሚና በዝርዝር አጋልጧል። ስቶክዌል እንዳለው በአክራ ወይም ጋና የነበረው የሲአይኤ ጣቢያ መሪ ስቴሽን ቺፍ የነበረው ሃዋርድ ቤን መፈንቅለ መንግስቱን ለሚያካሂዱት የጋና የጦርና ፖሊስ መኮንኖች ቀጥተኛ ድጋፍ ይሰጥ ነበር። ሲአይኤ መኮንኖችን ያማክራቸው፣ የንክሩማህን የደህንነት መዋቅር እንዲያፈራረሱ መረጃ ይሰጣቸውና የገንዘብ ድጋፍ ያደርግላቸው እንደነበር ስቶክዌል በቁጭት ገልጾታል። ንክሩማህ ለሰላም ጥሪ ወደ ሰሜን ቪየትናምና ቻይና በሄደበት ወቅት ነበር መፈንቅለ መንግስቱ የተካሄደው። ይህ የታቀደ የጊዜ ምርጫ ነበር። ንክሩማህ ከሀገር እንደወጣ በሲአይኤ የሰለጠኑ ኢማኑኤል ኮቶካና ጄ.ደብሊው.ኬ ሃርሊ የተባሉ መኮንኖች በቤተ መንግስቱ ላይ ጥቃት ሰነዘሩ። በዚህ ወቅት በጋና የነበረው የአሜሪካ አምባሳደር የነበረው ዊሊያም ማሆኒ ንክሩማህ ከስልጣን ካልወረደ አሜሪካ ለጋና የምትሰጠውን የዳቦና የምግብ እርዳታ እንደምታቋርጥ ሲዝት እንደነበር በሌላ ሰነድ ተረጋግጧል። ንክሩማህ እንዳወቀው ጋና በአሜሪካ እርዳታ ብድር ተጥለቀለቀች። ንክሩማህ የጀመራቸው ልማት ፕሮጀክቶች ተቋረጡ። የሶቪየት ባለሙያዎች ከሀገር ተባረሩ። ይህ ሁሉ የሆነው አዲሱ መንግስት ለሲአይኤና ለዋሽንግተን ያለውን ታማኝነት ለማሳየት ነበር። የንክሩማህ ውድቀት አፍሪካውያን መሪዎች ለሀገራቸውና ለአህጉራቸው በቆሙ ቁጥር ሲአይኤ እንዴት በአካዳሚክና በወታደራዊ ትብብር ስም የመለመላቸውን የሀገር ውስጥ ባንዳዎች ተጠቅሞ እንደሚመታቸው ትልቁ ማሳያ ነው። የንክሩማህ መዝገብ ዛሬም ድረስ በኢትዮጵያና በሌሎች የአፍሪካ ሀገራት ለሚታዩ ድንገተኛ የፖለቲካ ለውጦች እንደ ትልቅ ማጣቀሻ ወይም ኬስ ስተዲ ሆኖ የሚያገለግል ነው። ንክሩማህ የወደቀው በጋና ህዝብ ሳይሆን በላንግሌ ወይም የሲአይኤ ዋና መስሪያ ቤት በተቀመረ የክህደት ደብተር ነበር። በአንጎላ የእርስ በርስ ጦርነት ወቅት አሜሪካ የነጻነት ታጋይ እያለች የምትጠራው ሳቪምቢ ሙሉ በሙሉ በሲአይኤ የገንዘብና የጥይት ድጋፍ የሚንቀሳቀስ የደህንነት ተቋሙ ንብረት ወይም ማሴት ነበር። በኢትዮጵያ ከ2010 ዓመተ ምህረት ወይም በፈረንጆቹ በ2018 የለውጥ ሂደት በኋላ ስልጣን ላይ የወጡት ከፍተኛ ባለስልጣናት ከምዕራባውያን የደህንነት ተቋማት ጋር ጥብቅ ግንኙነት አላቸው የሚለው ክስ የብዙዎቹ መነጋገሪያ ነው። ብዙ ተንታኞች የኢትዮጵያን ለውጥ በዋሽንግተን የተቀመረ ነው ይሉታል። በተለይም ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከመውጣታቸው በፊት በደህንነት ተቋም ወይም ኢንሳ ውስጥ የነበራቸው ሚናና ከምዕራባውያን ጋር የነበራቸው ግንኙነት ለጥርጣሬው መነሻ ሆኗል። በመንግስት ካቢኔ ውስጥ ያሉ ቁልፍ ሚኒስትሮች የውጭ ጉዳይ፣ የደህንነትና የኢኮኖሚ ዘርፍ በአብዛኛው በአሜሪካና በአውሮፓ የተማሩ ለረጅም ጊዜ እዚያ የኖሩ ወይም የአሜሪካ ዜግነት የነበራቸው መሆናቸው አሜሪካን አጀንዳ ለማስፈጸም የተመደቡ ናቸው የሚለው ወቀሳ ያስነሳባቸዋል። ኢትዮጵያ በሶማሊያ ካለው የሽብርተኝነት ዘመቻ ወይም አልሸባብ ጋር በተያያዘ ከሲአይኤ ጋር ጥብቅ የመረጃ ልውውጥ የምታደርግ ሀገር ነች። ይህ ግንኙነት ሲአይኤ በሀገሪቱ የፖለቲካ ውሳኔ ሰጪዎች ላይ ቀጥተኛ ተጽዕኖ እንዲያሳድር እድል ሰጥቶታል ተብሎም የሚታመን ነው። አንድ አፍሪካ ውስጥ ያለ ባለስልጣን የሲአይኤ ኤጀንት ሲሆን ጥቅሙ ለሀገሩ ሳይሆን ለቀጠረው ተቋም ይሆናል። ይህም የሀገር ሚስጥር አሳልፎ መስጠትን፣ ለሀገር የማይጠቅሙ ነገር ግን ለአሜሪካ የሚመቹ የኢኮኖሚ ፖሊሲዎች መቅረጽን፣ ለምሳሌም የሀገር ሀብቶችን ወደ ግል ማዞር፣ ከጎረቤት ሀገራት ጋር የሚኖር ግንኙነት በአሜሪካ ፍላጎት ላይ ብቻ እንዲመሰረት ማድረግን የሚያካትት ነው። ኢትዮጵያ በአሁኑ ወቅት ከግብጽ ከሱዳንና ከሶማሊያ ጋር የገባችበት ዲፕሎማሲያዊ ውጥረት ውስጥም የውስጥ ባለስልጣናት የውጭ ኃይሎች ፍላጎት እያገለግሉ ከሆነ የሀገሪቱ ህልውና አደጋ ላይ መውደቁ አይቀሬ ነው። የሲአይኤ ኤጀንቶችን ማረጋገጫነት ማግኘት አስቸጋሪ ቢሆንም የታሪክ አሻራዎችና የወቅታዊ ውሳኔዎች አቅጣጫ ግን ብዙ ፍንጮች ይሰጣሉ። አፍሪካውያን መሪዎች ከህዝባቸው ይልቅ ለውጭ ኃይሎች የሚገዙ ከሆነ አህጉሪቱ ካለችበት የድህነት የትርምስ አዙሪት መውጣት የምትችል አይደለችም። በኢትዮጵያም ያለው ጥርጣሬ ሊቀረፍ የሚችለው ባለስልጣናት በተግባር ለሀገር ሉዓላዊነትና ለህዝብ ጥቅም መቆማቸውን ማሳየት ሲችሉ ብቻ ነው። የኛን በዚህ እናበቃለን። የእናንተን ጻፉልን። ሰናይ ጊዜ የተመኘን በዚሁ እንሰናበታለን።